ኢትዮጵያ ያነሳችውን የባህር በር ጥያቄን ምክንያት በማድረግ በቀጠናው ተፈጥሯል የተባለው ጡዘት አሁን ወደ ለየለት ከፍተኛ ደረጃ እያመራ ስለመሆኑ ተሰምቷል። ይህ ደግሞ በዋናነት ሰላም ጠል በሆነው በሻዕቢያ መንግስት አማካኝነት እየተፋፋመ ስለመምጣቱ እየወጡ ያሉ መረጃዎች አሁን ላይ በማሳየት ላይ ይገኛሉ። በተለይም ከሰሞኑ የኢትዮጵያን ታሪካዊ ጠላቶችን ወደ ራሱ በመሰብሰብ ኢትዮጵያን ያልፈለገችው ጦርነት ውስጥ ለማስገባት እየተንቀሳቀሰ የሚገኘው የሻዕቢያ መንግስት ከሰሞኑ ከኢራን አዳዲስ ድሮኖችን በማስገባት በኢትዮጵያ ድንበር አካባቢ አሰሳ ስለማድረጉ የሚያሳዩ መረጃዎች ወጥተዋል። በሌላ በኩል የቱርክን ወደ ሱዳንና ወደ ኤርትራ አካባቢ የመንቀሳቀስ ብሎም በምስራቅ አፍሪካ ላይ እያደረገች ያለውን መስፋፋትን ተከትሎ የእስራኤልና የአሜሪካ የረጅም ርቀት ተወንጫፊ ሚሳኤል ማዕከላት በኢትዮጵያ ሊገነቡ መሆናቸውን የሚያሳይ አዲስ መረጃ ወጥቷል። ከሳምንት በፊት በኬንያ በተካሄደው የእስራኤል አፍሪካ የትብብርና ዓለም አቀፍ የኢኮኖሚ ፎረም ላይ ንግግር ያደረጉ አንድ ምሁር እንዳስታወቁት እስራኤል አሁን ላይ ከኢትዮጵያ ጋር ከሌሎች አጋሮች ጋር በመጣመር ጥብቅ ቁርኝትን በመፍጠር ቀጠናውን የመቆጣጠር ኃላፊነቷን ለመወጣት እየተዘጋጀች እንደሆነ የሚያመላክት መረጃን ሰጥተዋል። እነኚህንና ሌሎች ወሳኝ የተባሉ አሁናዊ መረጃዎችን የምትሰሙበት የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን ከዚህ እንደሚከተለው ወደ እናንተ ይቀርባል። ሰላምታችን ወደ እናንተ ድረስ እያልን በዛሬው የገበያ ሚዲያ ልዩ የጥንቅር የመረጃ ፕሮግራማችን ከኢትዮጵያ ብሔራዊ ጥቅም ጋር የተያያዙ ወሳኝ መረጃዎችንም ይዘናል። በተለይም እነኚህ ቀጠናዊ ጉዳዮችን የዳሰሱና በቅርቡ ደግሞ በሀገር ውስጥ የተለያዩ እንቅስቃሴዎችን ለማድረግ ሙከራ እያደረገ ያለውን የሻዕቢያ መንግስት አሁናዊ የትግራይ ክልልና አካባቢው እንቅስቃሴን የሚመለከትም መረጃ አጠናቅረናል። አብራችሁን እንድትቆዩ በመጋበዝ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ በማድረግ እንደዚሁም የምትሰጡት ሐሳብ አስተያየት ካለ ደግሞ በሐሳብ መስጫ ሳጥኑ ወይም በኮሜንት በኩል እንድታጋሩን በመጋበዝ በቀጥታ ወደ ዕለቱ የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን ተሻገርን። ያለ ሕጋዊ ፍቃድና በተለይም ሕጋዊ መሰረት በሌለው መንገድ ከኢትዮጵያ ተገንጥላ አሁንም ድረስ ከኢትዮጵያ ጋር አገር ሆና ለመቆም የሚያስችላትን ሕጋዊ ሰነድ ሳትይዝ በአገርነት እየተገዳደረች የምትገኘው ኤርትራ ከኢትዮጵያ ጋር ያላት ጸብና ቁርሾ በኢሳያስ አፈወርቂ መንግስትና በፕሬዝደንቱ ብቸኛ ፍላጎት ላይ የተመሰረተ እንደሆነ አሁን ላይ እየወጡ ያሉ የትንተና መረጃዎች እያሳዩ ነው። ከዚህ ቀደም ከኢትዮጵያ የተገነጠለችበት አግባብ ትክክል አይደለም፣ እንደዚሁም ሕጋዊ መሰረት የለውም በሚል በኢትዮጵያ መንግስትና በተለያዩ ኢትዮጵያውያን ምሁራን በኩል ሲቀርቡ የነበሩ አስተያየቶችና ሐሳቦች በኤርትራ መንግስት በኩል ትልቅ ስጋትን ከመፍጠራቸውም በላይ የኤርትራ መንግስት አሁን ላይ ኢትዮጵያን ካላተራመስኩኝ አያስቀምጡኝም የሚል አቋም እንደያዘ እያመላከተ ነው። ከሰሞኑ እየወጡ ያሉ መረጃዎች እንዳመላከቱትም የሻዕቢያ መንግስት ከኢትዮጵያ ጋር ሰላማዊ ንግግርን በማድረግ በሰላማዊ መንገድ ኢትዮጵያ የጠየቀችውን የባህር በር ጥያቄ ምላሽ ከመስጠት ይልቅ የኢትዮጵያ ታሪካዊ ጠላት የሚባሉትን እንደ ግብፅና ከዚህ ቀደም ኢትዮጵያን ከ300 ዓመታት ላላነሰ ጊዜ በተለይም ከቀይ ባህር እንድትገለል የዘለቀ ተጋድሎን ሲያደርጉ ከነበሩ አገራት ጋር በመጣመር ኢትዮጵያ ላይ ጦርነትን ለመክፈት እዚህም እዛም እያሟሟቀ የሚገኘው የሻዕቢያ መንግስት አሁን ደግሞ ከኢራን ያስገባቸውን ድሮኖች በፍጥነት ወደ ኢትዮ ኤርትራ ድንበር አካባቢ ቅኝት እንዲያደርጉ ማሰማራቱ ተሰምቷል። ይህንንም ተከትሎ የኢትዮጵያው ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጥብቅ ማስጠንቀቂያ የሰጡ ሲሆን በተለይም ወደ ኢትዮጵያ ድንበር አንድ ስንዝር አልፎ የሚገባ የማንኛውም አገር ጀትም ሆነ ድሮን ካለ በቀጥታ አጸፋዊ እርምጃ እንደሚወሰድበት ማስታወቃቸው መነጋገሪያ እየሆነ የመጣ ሲሆን በተለይም ከዚህ ጉዳይ ጋር በተያያዘ ከሻዕቢያ መንግስት በኩል አንሰማም እኛም የሚል ሐሳብ በአምባሳደራቸው በኩል መሰጠቱ ተነግሯል። ይህንንም ተከትሎ በቀጠናው ውጥረቱ እንደ አዲስ እየተባባሰ ስለመምጣቱ የሚያሳዩ መረጃዎች እንዳመላከቱትም ኢትዮጵያና ኤርትራ መካከል ግጭት ሊፈጠር የሚችልበት አዝማሚያ አሁን ላይ በስፋት እየታየ ስለመሆኑ ዘግበዋል። በሌላ በኩል ከሰሞኑ ከኤርትራ ጋር ንግግር እያደረገች የምትገኘው ቱርክ በቀጠናው ያላትን ይዞታ በማስፋፋት ላይ የምትገኝ ከመሆኗ ጋር ተያይዞ ይህ ጉዳይ ከኢትዮጵያም አልፎ እስራኤልና አሜሪካን ያሳሰበ ስለመሆኑም ተሰምቷል። ይህንንም ጉዳይ በሚመለከት ከሰሞኑ ወጡ የተባሉ መረጃዎች እንዳመላከቱትም ከዚህ ቀደም ከአንድ ሳምንት በፊት በኬንያ በተደረገው የእስራኤል አፍሪካ ዓለም አቀፍ የትብብርና የኢኮኖሚ ፎረም ላይ በተነሳው ሐሳብ እስራኤልና አሜሪካ በኢትዮጵያና በምስራቅ አፍሪካ ብሎም ቀጠናውንና የዓለም አቀፉ የንግድ መስመር በተለይም የቀይ ባህር የንግድ መስመርንና የህንድ ውቅያኖስ ሰሜናዊ አካባቢዎችን ለመቆጣጠር የሚያስችልና በዚህ አካባቢ ኢራንና
ከሐማስ አሸባሪ ቡድን ጋር ተያይዞ ጥምረትና ግንኙነት አላቸው የተባሉ ኃይሎችን በአግባቡ ለመቆጣጠር የሚያስችል እንደዚሁም በቀጠናው ሊደረግ የሚችለውን የሽብር ጥቃትን ለመከላከል በማሰብ በዓለም አቀፍ ደረጃ አቅሙ የተመሰከረለት የረጅም ርቀት ተምዘግዛጊ የሚሳኤል ማስወንጨፊያ ማዕከልን በኢትዮጵያ ሊገነቡ እንደሆነም መታወቁ ተነግሯል። በሌላ በኩል ይህንን ጉዳይ በሚመለከት የዚህ ሐሳብ ደጋፊዎች ብዙ መሆናቸው የተነገረ ሲሆን በተለይም የአውሮፓ ህብረትም ይህንን የአሜሪካና የእስራኤልን ሐሳብ እንደሚደግፍ መታወቁ ተገልጿል። በዚህ ከሳምንት በፊት በኬንያ ተደረገ በተባለው የአፍሪካ እስራኤል ዓለም አቀፍ ትብብርና የኢኮኖሚ ፎረም ላይ ንግግር ያደረጉት በኬንያ የሳህን ቲንክ ታንክ ፎረም ዳይሬክተር የሆኑት ዶክተር ረሻድ አብዲ ቱርክ ከመቼውም ጊዜ በላይ በምስራቅ አፍሪካ ቀጠና ይዞታዋን እያስፋፋች እንደሆነ የገለጹ ሲሆን በተለይም ከዚህ ቀደም ከሶማሊያ ጋር ባደረገችው ስምምነት መሠረት ከሞቃዲሾ ሰሜናዊ አቅጣጫ በሚገኝ አንድ ድብቅ ቦታ ላይ ረጅም ርቀት ተምዘግዛጊ የሚሳኤል ማስወንጨፊያ ማዕከልን ለመገንባት ማቀዷ ቀጠናውን የበለጠ ወደ ውጥረት እንደሚከተውና ይህ ደግሞ በዋናነት እስራኤልና የምዕራባውያን አገራትን በቀጠናው ያላቸውን ሚና ለመቀነስ ያሰበ ስለመሆኑም ተናግረዋል ተብሏል። በሌላ በኩል ይህ እንቅስቃሴ ቱርክ አሁን ላይ ከአውሮፓ ህብረትና ከአሜሪካ ብሎም ከአብዛኛው የምዕራባውያን አገራት ጋር ያላት ግንኙነት እየተዳከመ መምጣቱን ተከትሎ አሁን ላይ በቀጠናው በተለይም በምስራቅ አፍሪካና በሜዲትራኒያን ባህር እንደዚሁም በቀይ ባህር ቀጠና ከመቼውም ጊዜ በላይ በተለየ መልኩ እየተስፋፋች ግዞቷንም እያጠናከረች መጥታለችም ሲሉ ተናግረዋል። ይህንንም ተከትሎ እንደ መፍትሄ በሚል ኢትዮጵያና እስራኤል እንደዚሁም አሜሪካና የአውሮፓ ህብረት በዚህ ቀጠና ላይ ያላቸውን ጥቅም ለማስጠበቅና በተለይም በቀጠናው ግዙፍ የሆነችው አገር ኢትዮጵያ ወደ ቀይ ባህር ቀጠና በመውጣት የቀጠናውን ሰላም እንድትጠብቅና በቀጠናው ላይ የሚታዩ አዳዲስ የሽብር እንቅስቃሴዎችን ለመከላከል በአጋርነት እንዲጣመሯት የሚያሳይ አዲስ ምክረ ሐሳብን ማቅረባቸው ተሰምቷል። በዚህም ኢትዮጵያ ወደ ቀይ ባህር በር ቀጠና የምትወጣ ከሆነ የቀጠናውን ሰላምና ደህንነት ከማስጠበቅም በላይ የዓለም አቀፉ የንግድ መስመር እንደዚሁም የህንድ ውቅያኖስ ሰሜናዊ አካባቢ በስፋት የሚታየውን የሽብር እንቅስቃሴን በመመከቱ ረገድ ኢትዮጵያ ከፍተኛውን ሚና ልትወጣ የምትችል አገር እንደሆነች ማመላከታቸው ተነግሯል። በዚህ በኬንያ በተካሄደው የእስራኤል ዓለም አቀፍ ትብብርና የኢኮኖሚ ፎረም ላይ የተገኙት የእስራኤል ልዑክ ቡድኖች በበኩላቸው በሰጡት አስተያየት አሁን ላይ ቀጠናው ላይ የተስፋፋች የምትገኘውን ቱርክም ሆነ ከቱርክ ጋር በመጣመር ኢትዮጵያንም ሆነ ቀጠናውን ለማመስ የሚንቀሳቀሱ ኃይሎችን በአግባቡና በቀላል መንገድ መቅጣት እንደዚሁም ከቀጠናው ማስወገድ የሚቻልበትን ስትራቴጂ እስራኤል ነድፋ እየተንቀሳቀሰች መሆኗን ማመላከታቸውን መረጃው አመላክቷል። ይህም ለኢትዮጵያ ትልቅ አቅምን የሚፈጥር ነው የተባለ ሲሆን በተለይም ኢትዮጵያ አሁን ላይ በቀጠናው እያደረገች ያለውን እንቅስቃሴ የበለጠ እንደሚያግዝ ተነግሯል። በሌላ በኩል ቱርክ ከዚህ ቀደም በአፍሪካ ያልነበሯትን አዳዲስ ኤምባሲዎች እየከፈተች መሆኗ የተነገረ ሲሆን ይህም በአውሮፓና በአሜሪካ በኩል ያጣችውን ተቀባይነት አፍሪካ ላይ ለማግኘት እያደረገች ያለውን እንቅስቃሴ የሚያሳይ ነውም ተብሏል። ቱርክ አሁን ላይ ከዚህ ቀደም ከነበሯት 4 ኤምባሲዎች በ10 እና በ11 እጥፍ በማሳደግ 44 ኤምባሲዎችን በመላው አፍሪካ የከፈተች ሲሆን በሌላ በኩል ከዚህ ቀደም ያልነበሯትን የአየር መዳረሻዎች ወደ 59 ማሳደግ መቻሏም ተነግሯል። ይህም ለእስራኤልና ለምዕራባውያን አገራት ከፍተኛ ስጋትን የፈጠረ ነው የተባለ ሲሆን ይህንንም ስጋት ለመቅረፍ እስራኤልና የአውሮፓ ህብረት አሁን የተለየ ስትራቴጂን ነድፈው እየተንቀሳቀሱ መሆናቸው እየተነገረ ይገኛል። በተለይም በምስራቅ አፍሪካ ቀጠና እየተደረገ ባለው እንቅስቃሴ አሁን ላይ ኢትዮጵያና ኤርትራ የባህር በሩን ጥያቄ በሚመለከት ወደ ግጭት ይገባሉ የሚለውን ሐሳብን በሚመለከት የተለያዩ ሐሳቦች ተነስተው የተንሸራሸሩ እንደሆነ የተገለጸ ሲሆን ከዚህም ጋር በተያያዘ ኢትዮጵያ የምታደርገው እንቅስቃሴ ፍትሐዊና ተገቢነት ያለው እንደሆነ በእስራኤልም ሆነ በምዕራባውያን አገራት እንደዚሁም በኬንያ መንግስት በአግባቡ የተደገፈ እንደሆነም ተነግሯል። በሌላ በኩል ይህንን ግጭት ለማስቀረትና በቀጠናው እንዳይመጣ ከፍተኛ ስጋትን ደቅኖ የሚገኘውን የሁለቱ አገራትን ውዝግብም በሰላማዊ መንገድ ለመፍታት የኢትዮጵያ መንግስት የሚከተለውን አካሄድ እንደሚደግፉም ማረጋገጫ መስጠታቸው ተነግሯል። አሁን ላይ ኢትዮጵያና ኤርትራ መካከል የባህር በሩን ጥያቄ ምክንያት በማድረግ የተለያዩ ምልልሶች እየተደረጉ መሆናቸው የተነገረ ሲሆን በተለይም በኤርትራ በኩል እየተሰጡ ያሉ ሐሳቦችና መግለጫዎች
የኢትዮጵያን ታሪካዊ መብት ለማሳጣት ያሰቡና ኤርትራ የኢትዮጵያ ግዛት አልነበረችም የሚል የክህደት መረጃዎች የሞሉበት ስለመሆኑም መረጃዎች ያመላክታሉ። ከሰሞኑ በተባበሩት መንግስታት ድርጅት የኤርትራ ቋሚ አምባሳደር የሆኑት አምባሳደር ሶፊያ ሰጡት በተባለው መግለጫም ኢትዮጵያ ኤርትራን ለመውረር እንጂ ፍላጎቷ መብቷን ለማስከበር አይደለም ሲሉ ሰጡት የተባለው መረጃ ከእውነትነት የራቀና ኢትዮጵያ በተለይም በቀጠናው ብሎም በዓለም አቀፍ ደረጃ ያላትን ብሔራዊ ጥቅም ለማስጠበቅና የነበራትን ታሪካዊ ክብር ለማስመለስ በምታደርገው ጥረት ከየትኛውም አገር ጋር ውጊያን አትፈልግም። ይሁንና ግን በሰላማዊ መንገድ ጥቅሟ እንዲጠበቅና መብቷ እንዲከበርላት እያደረገች ነው የሚለው የኢትዮጵያ ሐሳብ ተቀባይነቱ የበለጠ እያየለ ከመምጣቱ ጋር ተያይዞ በኤርትራ ላይ እየደረሰ ያለውን ጫና ለመመከት በማሰብ የተሰጠ መግለጫ ስለመሆኑም የወጡ መረጃዎች አመላክተዋል። በዚህ ቀጠና ላይ አሁን ላይ የኢትዮጵያን ታሪካዊ ጠላቶች ወደ ራሷ በመሰብሰብ ኢትዮጵያ ላይ በግድ ጦርነትን ለመክፈት እየጣረች ያለችው ኤርትራ ከኢራን፣ ከሱዳን፣ ከግብፅና በቀጠናው ከሚንቀሳቀሱ በተለይም ከኢትዮጵያና ከኢትዮጵያ ጋር ከተጣመሩ ኃይሎች ጋር ተቃርኗዊ አስተሳሰብና ፍላጎት ያላቸው አገራትን ወደ ራሷ እየሰበሰበች መሆኗ ተሰምቷል። ከሰሞኑ እየወጡ ያሉ መረጃዎች በተደጋጋሚ እንዳመላከቱትም ኤርትራ የተለያዩ የድሮን መሳሪያዎችና ሌሎች በጦርነት ውስጥ ጥቅም ላይ የሚውሉ የሎጂስቲክስ አቅሞችን ከግብፅ እየታጠቀች መሆኗ የተነገረ ሲሆን ግብፅ ኢትዮጵያን ታሪካዊ ጠላቴ በሚል አሁን ላይ ይቀሰቀሳል ተብሎ በሚፈራው ጦርነት ሙሉ በሙሉ ለመሳተፍ ዝግጁ መሆኗን ከዚህ ቀደም ለኢሳያስ አፈወርቂ ማረጋገጣቸው የሚታወስ ነው። ይህንንም ተከትሎ ኢትዮጵያ አለኝ የምትላቸውን ወታደራዊ አቅሞች አሁን ላይ በማሰባሰብ አጠናክራ ዝግጅት የማድረጉን ሥራ እየቀጠለችበት መሆኗን የሚያሳዩ መረጃዎች እንደጠቆሙትም በኢትዮጵያና በኤርትራ መካከል የሚቀሰቀስ ጦርነት ካለ በዚህ ጦርነት ውስጥ ኢትዮጵያ የምታሸንፍ መሆኗ የማያጠራጥር ቢሆንም ጦርነቱ ግን በቀላሉ የሚቋጭ እንደማይሆን ከወዲሁ ተመላክቷል ተብሏል። በተለይም በኤርትራ በኩል የተሰለፉት አጥፊ የሆኑ ኃይሎች ለየትኛውም ዓለም አቀፋዊና የአፍሪካ ሕብረት ላወጣቸው የጦርነት ሕጎችም የማይገዙ መሆናቸውና ሀገርን ለማተራመስና ሕዝብን ለማፈናቀል ቆርጠው የተነሱ መሆናቸው ለነገሩ ክብደት እንዲሰጠው ያደረገ ሲሆን፣ በሌላ በኩል ከኤርትራ ጋር የተሰለፉ ኃይሎች ምንም አይነት የሞራል ልዕልና የሌላቸው ከማጥፋት ውጪ የመልማት ፍላጎት የሌላቸው መሆናቸው ጦርነቱ በዘፈቀደ የሚካሄድ ሳይሆን በጥናትና በጥንቃቄ የሚደረግ መሆን እንደሚገባው የሚያሳይም ነው ተብሏል። በተለይም የሻዕቢያ መንግስት አሁን ላይ የትኛውንም አማራጭ በመጠቀም ኢትዮጵያን ለማዳከምና ለመከፋፈል እያደረገ ያለው ጥረትና እየሄደበት ያለው መንገድ ለዚህ ሁነኛ ማሳያ እንደሆነ የተገለጸ ሲሆን በዚህም የሻዕቢያ መንግስት የሚያደርገውን እንቅስቃሴ ከመክታት ጀምሮ ጦርነት የሚቀሰቀስ ከሆነ ኢትዮጵያ ጦርነቱን በበላይነት ለመቋጨት አስማሚ የሆነ ቅጣትንም ለመቅጣት ያለመ ተገቢነት ያለው በጥናት ላይ የተደገፈ የጦር እንቅስቃሴን ማድረግ እንደሚገባት የተለያዩ ምክረ ሐሳቦች ስለመቅረባቸውም ተሰምቷል። ከዚህ ቀደም በኢትዮጵያና በኤርትራ መካከል ከነበረው የቃላት ምልልስ ባለፈ አሁን ላይ ወደ ጦርነት ሊያመራ የሚችል የተለያዩ እንቅስቃሴዎች እየተደረጉ መሆናቸው ደግሞ ጉዳዩ በእርግጥም አይቀሬ ስለመሆኑ ያመላከተ ነው የተባለ ሲሆን ከሰሞኑም ኤርትራ ከራሷ ድንበር አልፋ ወደ ኢትዮጵያ ድንበር ዘልቃ በመግባት በሰሜናዊ ኢትዮጵያ በተለይም በትግራይ ክልል እያደረገች ያለችው እንቅስቃሴ የጸብ አጫሪነት ከመሆኑም በላይ የኢትዮጵያን መንግስት ሳይፈልግ ጎትታ ወደ ጦርነት ለማስገባት ያላትን ፍላጎት ያመላከተ ነውም ተብሏል። በዚህ የኢሳያስ አፈወርቂና የአልሲሲ ፍላጎት እንዲሟላ በተፈለገው ጦርነት ውስጥ በሀገር ውስጥ የሚንቀሳቀሱ ኃይሎች የኢሳያስና የአልሲሲ መንግስት ማገዶ ሆነው ለመቅረብ የፈለጋቸው ምክንያት በግልጽ ባይታወቅም ይሁንና ግን አገሪቱን የማበጣበጥና ህዝብን የመከፋፈል ሥራ ላይ ተሰማርተው የመገኘታቸው በተለይም ከሀገር መከላከያ ሰራዊት ጋር አሁን ላይ የመተናነቃቸው ጉዳይ በጣም አስገራሚ ከመሆኑም በላይ የሀገር ክህደትም ሊያስብል እንደሚችል የተለያዩ ተንታኞች አሁን ላይ እየሰጡት ያለው አስተያየት ያስረዳል። ከሰሞኑ ተሰጡ በተባሉ አስተያየቶች የተለያዩ የኢትዮጵያ ቀድሞ አምባሳደሮች እንዳመላከቱትም ኢትዮጵያና ኤርትራ መካከል በሚደረግ ጦርነት ውስጥ በኢትዮጵያ ውስጥ የሚንቀሳቀሱ ኃይሎች ከኤርትራና ከግብፅ ጋር ማበራቸው ከካዲነት በላይ ሌላ ሊሰጠው የሚችል ትርጉም የለም በማለት ከዚህ ድርጊታቸው እንዲቆጠቡ ማሳሰባቸው ተነግሯል። በሌላ በኩል በኢትዮጵያ ውስጥ እየተደረጉ ያሉ የተለያዩ እንቅስቃሴዎች መልካቸውም ሆነ ታሪካዊ አመጣጣቸው ሲታይ የግብፅና የሻዕቢያ መንግስትን አሻጥር የሚያመላክቱ ከመሆናቸውም በላይ ትርፍ የሌላቸው እንቅስቃሴዎች ስለመሆናቸውም
የወጡ መረጃዎች እያመላከቱ ነው። በእነኚህ ጉዳዮች ላይ የተለያዩ ትንተናዎች እየተሰጡ መሆናቸው የተገለጸ ሲሆን በተለይም በሀገር ውስጥ የሚደረጉ እንቅስቃሴዎች አገርን ለማዳከምና ለጠላት ሲሳይ ከማድረግ በዘለለ በማንኛውም መልኩ የነጻነትም ሆነ የመብት ማስከበር የትጥቅ ትግል ተብለው ትርጉም ሊሰጣቸው እንደማይችልም የእነኚሁ የዲፕሎማቶችና የቀጠናዊና ዓለም አቀፋዊ ግንኙነት ተንታኞች አስተያየቶች አመላክተዋል። አሁን ላይ በኢትዮጵያና በኤርትራ መካከል ያለው ተቃርኖ በእጅጉ እያደገ ከመምጣቱ ጋር ተያይዞ የተለያዩ ቀጠናው ላይ ጥቅም አለን የሚሉ ሀገራት በቀጠናው ላይ የተለያዩ አማራጮችን በመጠቀም እጃቸውን እያስገቡ መሆናቸው ደግሞ ለነገሩ የበለጠ ጡዘት ዋና ምክንያት እየሆነ ስለመምጣቱ የተነገረ ሲሆን ከዚህ ቀደም እንደ አውሮፓውያን አቆጣጠር በ16ኛው ክፍለ ዘመን በተለይም በ1516 ግብፅን፣ በ1517 ፖርት ሱዳንን፣ በ1556 እና 57 ደግሞ ምጽዋን ተቆጣጥራ የነበረች ና ከ3 10 ዓመታት በላይ ለዘለቀ ጊዜ ማለትም ከ1558 እስከ 1589 ድረስ ኢትዮጵያን ለመቆጣጠርና በተለይም ኢትዮጵያን ለመውረር ከፍተኛ ጥረት አድርጋ እንደነበረ በታሪክ የሚነገርላት ቱርክ ደግሞ አሁን ላይ ከኢትዮጵያ ጋር በተቃራኒ በቆሙት በሶማሊያና በኤርትራ ውስጥ ይዞታዋን ለማስፋፋት ሙከራ እያደረገች መሆኗ ነገሩ በተለየ መንገድ እንዲታይና ኢትዮጵያም ለዚህ ድርጊቷ የተለየ ትንተናን እንድታቀርብ ያስገደደ ስለመሆኑም ተሰምቷል። በዚህም የተለያዩ ኃይሎች በዚህ ጦርነት ውስጥ እንዳይሳተፉ ስጋት የተፈጠረ ሲሆን ይህንንም ለመመከትና በኢትዮጵያ ላይ በዘላቂነት ሊመጣ የሚችል የብሔራዊ ጥቅምን የሚገዳደር አደጋንም ለመከላከል ኢትዮጵያ ከእስራኤልና ከአውሮፓ ሕብረት እንደዚሁም በዓለም አቀፍ ደረጃ ተጽዕኖ ፈጣሪ ከሆኑ ሀያላን አገራት ጋር ያላትን ግንኙነት የበለጠ በማጥበቅ መቀጠል እንዳለባት የወጡ ምክረ ሐሳቦች አመላክተዋል። በተለይም የጂኦፖለቲክስና የዓለም አቀፍ ግንኙነት ተንታኞች እንዳስረዱትም ኢትዮጵያ ከኤርትራ ጋር አሁን ላይ ልታደርግ የምትችለው ጦርነት ካለም የመጨረሻ ሊሆን እንደሚገባ በማሳሰብ ኢትዮጵያ አቅሟን የበለጠ በማደራጀት ከዚህ በኋላ በዚህ ቀጠና ላይ የተለያዩ የሽብር ተግባራትን በመፈጸም ቀጠናውን ላለፉት 3 አስርት ዓመታት በማተራመስና ከዚህ ቀደም ታይተው የማይታወቁና በሕዝብ ዘንድም ተሰምተው የማይታወቁ የተለያዩ የሽብር ተግባራትንና የወንጀል ድርጊቶችን በመፈጸም ለሕዝቡ አረመኔያዊነቱን ያስመሰከረውን የሻዕቢያ መንግስትና ተቀጽለዋን የግብፅን ሴራ ከነው በጣጥሶ መጣል እንደሚገባውና ይህም ለዘላቂ ጥቅምና ለሀገር ዘላቂ ሰላም ሁነኛ መፍትሄ ሊሆን እንደሚገባም እነኚሁ ምሁራን አሳስበዋል ተብሏል። ይህ አሁን ላይ በኢትዮጵያ ሊቋቋም ነው ተብሎ የታሰበውና በተለይም በቀጣይ የኢትዮጵያን ሰላም ከማስጠበቅም አልፎ በቀጠናው ሊቃጡ የሚችሉ ማናቸውንም አይነት የሽብር ተግባራትንና የተለያዩ አሸባሪዎች እንቅስቃሴንም ለመመከት ያስችላል የተባለው የረጅም ርቀት ተምዘግዛጊ ወይም ተወንጫፊ ሚሳኤሎች ማስወንጨፊያ ማዕከል በኢትዮጵያ መገንባቱ የኢትዮጵያን አቅም ከማጠናከሩም በላይ የቀጠናውን ሰላም በእርግጥም በዘላቂነት ሊያረጋግጥ የሚችል የኃይል አማራጭ ሊሆን እንደሚችል ተንታኞች በሰጡት አስተያየት መረዳት ተችሏል ተብሏል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን እስካሁን የሰማችሁትን ይመስላል። በቀጣይ በሌሎች መረጃዎች ዳግም ወደ እናንተ እስክንመለስ ለአሁኑ በዚሁ ተሰናበትናችሁ። ቸር ሰንብቱልን። ሰላም